በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ ሰጠን የጸጋ ሁሉ አምላክ ቅዱስ 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 ተብሎ የሚመሰገን ባህሪውን የሚገልጠው ቅዱስ አምላክ ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ተከታታይ ርዕስ ጭንቀትን እንዴት እንተው የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የስድስተኛውን ቀን ትምህርት እንጀምራለን። የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 5 ከቁጥር 7 እስከ 11። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 7 እስከ 11። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። በክርስቶስ ኢየሱስ ወደ ዘለዓለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል። ለእርሱ ክብርና ኃይል እስከ ዘለዓለም ድረስ ይሁን፣ አሜን። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። የቅዱስነትህ ምስጋና፣ የታላቅነትህ ውዳሴ፣ የሰጪነትህ አኮቴት በእኛ አንደበት በአፈ መላእክትም ተዘርዝሮ ተተርኮ ተመስግኖ የሚያበቃ አይደለም። አንተ እንዳደረክልን በምታውቀው ልክ አንተ ራስህን በምታውቀው መጠን ክብር ምስጋና ለአንተ እናቀርብልሃለን። የተወደድከ አምላክ እግዚአብሔር ጨለማውንም ብርሃን፣ ተራራውንም ሜዳ፣ ጠመዝማዛውንም ቀና፣ ሸካራውንም ለስላሳ፣ አስፈሪውንም የሚደፈር ማድረግ ትችላለህና በሕይወታችን ታሪካችንን ልትለውጥ ነገሮቻችንን ሁሉ ልታሰማምር በሥራ ላይ ነህና እናመሰግንሃለን። አምላካችን ቀኝህ ደግፎ ይዞናልና እጅህም አጥግቦናልና ጣትህም ፈርዖንንና ሰራዊቱን ድል ነስቷልና በእውነት የነጻነታችን ጌታ እግዚአብሔር ባህር ከፍለህ የምታሻግረው በምድረ በዳ ምንም በሌለበት መና ማውረድ የምትችለው በቀትር ማዝነብ ግብርህ የሆነ ምክንያትም ደጋፊም አመክንዮም የማትሻ አምላካችን በእውነት እናመሰግንሃለን። በቸርነትህ ጥላ የተጠለልን ከቁጣ ከመቅሰፍትም የተረፍን የማይገባንን ሕይወትና ህልውና ያገኘን እኛ ባሪያዎች ከብዙ ድካማችን ጋር ወደፊትህ ብንቀርብም ሸክማችንን ወስደህ ረፍትህን ልትሰጠን ውድህ ሆኗልና እናመሰግንሃለን። እንደ ቸርነትህ እኔን ባሪያህን እነዚህንም በፊትህ ያሉትን አገልጋዮችህን የተጨነቀውን ሕዝባችንን ወገናችንን ሁሉ በቸርነትህ እንድታስብ ይቅርም እንድትለን አቤቱን ማልድሃለን። የታወኩ መንደሮችን ሁሉ አቤቱ በጸጥታ በሰላምህ እንድታስባቸው፣ አገራችን ኢትዮጵያን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በሰላምህ ካስማ ወጥረህ እንድትይዛት እንማልድሃለን። ለጎረቤቶቻችን ለሱዳን ሕዝብ፣ ለየመን ሕዝብ፣
ለሊቢያ ሕዝብ፣ ለፍልስጤም፣ ለእስራኤል፣ ለሊባኖስ፣ ለሶሪያ፣ ለኢራን፣ ለዩክሬን፣ ለራሻ ሕዝብ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን እንድታዛ ቤቱን ማልደሃለን። በጭንቀት ውስጥ የሚያልፉ ብዙ ወገኖች አሉን። የመጣው ችግራቸው የሚያስጨንቃቸው፣ ስጋትም ደግሞ የሚወዘውዛቸው ብዙ ወገኖች አሉ። ሰላም ሁሉን በጓዳው፣ ሁሉን በልቡ፣ ሁሉን በመሻቱ ልክ እንድትጎበኘው አቤቱን ማልደሃለን። ቸር ጌታ እግዚአብሔር ሆይ ወዳጆቻቸውን የኔ የሚሏቸውን ሁሉ በሞት ሸኝተው በመሰበር በሐዘን ውስጥ ላሉ ሁሉ የሚያጽናና መልአክን ከሰማይ እንድትልክ ለሞቱት ወገኖቻችንም እረፍተ ነፍስ እንድትሰጥልን በአብርሃም በይስሐቅ በያዕቆብም እቅፍ እንድታኖርልን አቤቱን ማልደሃለን። ስለ ቸርነትህ በረሃብ አለንጋ የሚገረፉትን እንድታስባቸው፣ በጎዳና የወደቁትን እንድትሰበስባቸው፣ ድሃ ተበደለ ፍርድ ተጓደለ የሚል ዳኛም እንድታስነሳ አቤቱን ማልደሃለን። ሁሉን የምትይዝ አምላካችን እግዚአብሔር እንደ ቸርነትህ እንደ ምሕረትህም ታላቅነት በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወንዶችና ሴቶች ባሪያዎችህን ሁሉን በሚያስበው ቸርነትህ ጉድለትን በሚሞላው መዝገብህ እንድታስብልን እንማልድሃለን። ለእኛ መልካም ያደረጉትን እንዳትረሳብን፣ በፊትህ በጸሎት ያሰቡንን፣ የቃል ምጽዋት የሰጡንን፣ ያረጋጉንን፣ በክፉ ቀን በራቸውን ከፍተው የተቀበሉንን፣ በከሳሽ ፊትም አንደበት የሆኑንን ሁሉ በሰማያዊ በምድራዊ በረከትህ አቤቱ ባርካቸው። እንደ ቸርነትህ ከአይምሮ በላይ ከመታወቅ በላይ ከመተረክ በላይ የሆነው የጌታችን የኢየሱስ ክርስቶስ ሰላም ከኛ ጋር እንዲሆን እንማልድሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ ጭንቀትን እንዴት እንተው የሚል ነው። ምስጥ የቦረቦረው እንጨት በጥቂት ነፋስ ይወድቃል። ነቀዝ የበላው እህል ላዩ ቢያብጥም በውስጡ ግን ለጥጋብ የሚሆን ምንም ነገር የለውም። ጭንቀት ውስጥን የሚገዘግዝ ነው። ምናልባት ሌሎች የሰውነት ክፍሎቻችን ሲታመሙ አካል ላይ ምልክት ይታይ ይሆናል። ጭንቀት ግን ሲወጥረን ሕመም ሆኖ ሲያሰቃየን ውጫዊ አካላችን ሊያምርበት፣ ኪሎአችን ሊጨምር፣ ጌጦቻችን ሊበዙ፣ ወርቃችንም ሊያብረቀርቅ ይችላል። ጭንቀት ባለቤቱ ራሱ የማይገነዘበው አለብኝ ብሎ ለመቀበል የሚቸገርበት ሕመም ነው። እግዚአብሔር ግን የሰላማችን ዋስ ነው። አትጨነቁ ያለን፣ ነገራችሁን ሁሉ ለእኔ ጣሉ እኔ እኮ ስለ እናንተ አስባለሁ ያለን፣ በቃሉ እብለት በነገሩ ሐሰት የሌለበት የሰራዊት አምላክ እግዚአብሔር ነው። ይችን ሀገር የሚመሩት መሪ ያንተን ነገር ያንቺን ነገር ለእኔ ጣሉት አታስቡ ቢሉን ባያደርጉት እንኳ ደስ ይለናል። ባያደርጉት ባይፈጽሙት እንኳ ልባችን ይረጋጋል። ያለውን የሚፈጽም
ቃሉን አክባሪ ራሱን አክባሪ እግዚአብሔር አትጨነቁ እኔ ስለ እናንተ አስባለሁ ብሎናል። በአንድ ጉዳይ ላይ ሁሉን ቻይ አምላክና ሁሉንም አትችሉ እናንተ ማሰብ አይገባችሁም። እኔ ስለ እናንተ አስባለሁ፣ የሚያስጨንቃችሁን ሁሉ በእኔ ላይ ጣሉት፣ አስደግፉትም አላለንም። ጫፉን ይዛችሁ ወርውሩትም አላለንም። ግማሽ ግማሽ ሸክሙን እንካፈልም አላለንም። ጣሉት ነው ያለን። ስለ ራሳችን፣ ስለ ልጆቻችን፣ ስለ ወዳጆቻችን፣ ስለ ወገኖቻችን ከእግዚአብሔር ይልቅ እኛ ልናስብ ልንገኝላቸው አንችልም። ከናንተ ተጨንቆ በቁመቱ ላይ አንዲት ስንዝር መጨመር የሚችል ማን ነው? ቁመቱ እኮ አለ። በዛ ላይ አንዲት ስንዝር መጨመር ትችላላችሁ ሆይ? ጭንቀት ባለው ነገር ላይ መጨመርም አይችልም። እንኳን የሌለውን ነገር ሊያመጣ ይቅርና እያለን ነው። በመጨነቃችሁ ጥቁሩ ፀጉራችሁን ነጭ ማድረግ ትችላላችሁ። እርጅናችሁን ወጣት ማድረግ ትችላላችሁ። ወጣትነታችሁንስ ለእርጅና ማብቃት ትችላላችሁ። ጭንቀት እንኳን ችግር ሊፈታ ችግርን በወለድ የሚያመጣ ነው። አዎ ማንም ሰው መታወክ ፈልጎ አይታወክም፣ መጨነቅ ፈልጎ አይጨነቅም። ጌታ ሆይ ነገሬን ሁሉ በእምነት ላንተ ጥዬ ማረፍ ይሁንልኝ ብለን መጸለይ አለብን። ልብ አድርጉ፣ ጭንቀት አይገድልም፣ አጉል ነዋሪ ነው የሚያደርገው። ብዙ ሰው በጭንቀት ውስጥ ያልፋል። ከራስ ወዳድ ጋራ፣ ከሆድ ወዳድ ጋራ፣ ከገንዘብ ወዳድ ጋራ መኖር ጭንቀትን ያመጣል። በሕይወታችን ውስጥ ከአንዳንድ ሰዎች ጋር ያለን ግንኙነት መከለስ አለበት። እማንለውጣቸው ከሆነ እኛ መለወጥ አለብን። ሞኝነት፣ ራስ ወዳድነት ለባለቤቱ አይታወቀው ይሆናል። እነዚያን ሰዎች የመለወጥ ፍላጎት ከሌላቸው የኛ ፍላጎት ሊለውጣቸው ቅዱስ ሊያደርጋቸው አይችልም። ስለዚህም ከራስ ወዳዶች ጋራ፣ ሆዳቸውን ከሚወዱ ጋራ፣ ገንዘብ ከሚወዱ ጋራ ስንኖር እንዴት ነው ሕይወቴን እማተርፈው ብለን ማሰብ አለብን። ብዙ ሰዎች የሚጨነቁት ለማያፍሩ ሰዎች እያፈሩ ነው። ብዙ ሰዎች የሚጨነቁት እግዚአብሔር ያላሸከማቸውን ሸክም በመሸከም ነው። ዛሬ ያጎበጠን ነገር በትክክል እግዚአብሔር ያሸከመን ነው። እሱ ቢያሸክመንም አንችለዋለን። እሱ ቢያሸክመንማ እንታገሳለን። የጭንቀት መንስኤዎች ምንድን ናቸው? ባለፈው 10 ነጥቦችን አይተናል። ዛሬም እንቀጥላለን። 11ኛ ስልቹነት። ዘመናችንን ስንመለከተው ስልቹነት፣ ትዕግስት አልባነት የተፋፋመበት ዘመን ነው። ለራሳቸው የሚጠቅማቸውን ምክር እንኳ መታገስ የማይችሉ ትውልዶች እየመጡ ነው። ትልልቆቹ የከበሩ ሰዎች
ምክርን በውድ ገንዘብ ነው የሚገዙት። ወጣቱ ትውልድ ግን በነፃ ምክርን መቀበል አልቻለም። ምክርን የናቀ ሰው ቤቱን በገደል አፋፍ ላይ እየሰራ ነው። የጊዜ ጉዳይ ነው፣ መውደቁ አይቀርም። አንድ ሰው ሞተ የሚባለው ምክር የናቀ ቀን ነው። ምክርን ከሚንቅ መንፈስ አድነኝ ብለን መጸለይ አለብን። እንኳን የኛ ተራ ሕይወት ይቅርና የዓለም መንግስታት ተደግፈው የቆሙት በምክር ነው። በሕይወታችን ውስጥ የምናማክራቸው ያስፈልጉናል። ብቻችንን የሕይወትን ምዕራፍ መጨረስ አንችልም። ከዚህ ቀን በፊት ዛሬን አናውቃትም ነበረ። እችን ቀን እስቲ ያስቧት። ቀኑን ጻፉት፣ ወሩን ጻፉት፣ ዓመተ ምሕረቱን ጻፉት። ቀኑ 3 ነው፣ ወሩ 11 ነው፣ ዓመቱ ደግሞ 2018 ነው። ከዚህ ቀን በፊት ይሄንን ቀን አይተነው አናውቅም ነበረ። ሁል ጊዜ ወደማናውቀው ኋላና ነገ እየተጓዝን ነው። ስለዚህ ቀድሞ የምንመለከትበት ሩቁን አቅርቦ የሚያሳየን ምክር ያስፈልገናል። ምክር የመንፈስ ቅዱስ ጸጋ ነው። ሰዎች ሲመክሩን መንፈስ ቅዱስ ራሱ እየመከረን ነው። ዓለም ከምክር ነፃ አይደለችም። ወይ ከመንፈስ ቅዱስ የሆነ ምክር ወይ ከሰይጣን የሆነ ምክር አንዱ ያገኘናል። የመንፈስ ቅዱስን ምክር የናቀ ሰው ለሰይጣን ምክር ተላልፎ ይሰጣል። የነ አኪጦፌልን ምክር ስንመረምረው ልጅን በአባት ላይ ጠላት አድርጎ የሚያስነሳ ነው። አገር የሚያረክስ ነው። ክፉ አመራርን የሚያመጣ ነው። እነ ሮብዓም ከኩያ ጋር ተማከሩ፣ እስራኤልን አፈረሱ። የኩያ ምክር ያልበሰሉ ያልጠገጉ የእውቀት ድሃዎች ምክር አገር ያፈርሳል። ምክር ከሽማግሌ፣ ምክር ከመንፈሳውያን፣ ምክር እግዚአብሔር በሕይወት ከመከራቸው ሰዎች ነው። የበላዩንም ማያከብር ሰው የምክር ጠኔ ይገጥመዋል። ይህ ትውልድ ስልቹ ትውልድ በመሆኑ ለገዛ ጥቅሙ ሲመከር ይሰለቸዋል። ለዚህ ነው ትውልዳችን እንደሚያልፍ እንደሚሻገር፣ ይሄ ጊዜ እንደሚለወጥ፣ ጨለማ በብርሃን እንደሚተካ ተስፋ ያጣ ትውልድ ነው። ለሚገጥመው ተግዳሮት ያለችው አንድ መፍትሄ ብቻ ነች። እሱም ራስን ማስወገድ ነው። ራስን ከሕይወት መዝገብ መሰረዝ ነው። መሞት መሸነፍ ነው። የሕይወትን ሩጫ ማቋረጥ መሸነፍ ነው። እንኳን ደህና መጣ ልጄ ሲባል ነው በሰማይ ክብር ያለው። ምን ልትሰራ መጣህ? ራስህን ጠርተህ እንዴት ወደ እኔ መጣህ መባል ዘላለማዊ ስደተኛ መሆን ነው። ሕይወትን በጸጋ ተቀበልናት እንጂ በባለቤትነት አልያዝናትም። ስለዚህም ራሳችን ላይ መወሰንም አንችልም። ራሳችንን መጉዳት አንችልም። እኛ የእግዚአብሔር መቅደስ ነን። ዛሬ ትውልዳችን ለምክር ለሚጠቅመው ነገር ከሞት ለሚያስመልጠው ጥበብ ሰነፍ ሆኗል። ሰነፍ ማለት ምክርን የማይሰማ ሰው ነው። ምክርን በጆሮ መስማት፣ በልብ ማድመጥ፣ በተግባር መኖር ይገባል። ስልቹነት የዘመናችን ፈተና ነው። በየሰከንዱ
አዳዲስ መረጃዎች፣ አዳዲስ ጥናቶች፣ የትላንቱን የሚሽሩ እንግዳ እውቀቶች፣ ከራስ ፀጉራችን የሚበዙ የሃይማኖት ቡድኖች ይፈለሰፋሉ። የሰው ልጅ የሚመርጠውን የሚያስፈልገውን ነገር ካለየ ገበያውን በሙሉ ቤቴ ይዤ ልግባ ካለ ቤቱም አይበቃውም፣ ህይወቱም አይበቃውም፣ ጊዜውም አይበቃውም፣ ገንዘቡም አይበቃውም። ዘመናችን የመጣው ዘመናዊነት ስልቹ የሚያደርግ ነው። የአንድ ደቂቃ ትውልድን ነው እየፈጠርን ያለ ነው። አንድ ደቂቃ ታግሶ መስማት የማይችል በጣቱ ወደ ላይ ሲል የሚውል ትውልድ፣ የአንድ ሰዓት ትምህርት መማር የማይችል ትውልድ፣ የኮሌጅ ትምህርትን ታግሶ መማር የማይችል ትውልድ፣ ስልቹ ትውልድ እየመጣ ነው ያለው። ስልቾች የሥራ ስልቹ ናቸው፣ የምኞት ግን ጎበዝ ናቸው። በምኞት የበረቱ በሩጫ በሥራ ግን የደከሙ ብዙ ሰዎች አሉ። እግዚአብሔር የእጅህን ሥራ እባርካለሁ አለ እንጂ ምኞትህን እባርካለሁ አላለም። እሹ ታገኛላችሁ ተብሏል፣ ግን እዛው ጋር ደግሞ አንኳኩ ይከፈትላችኋል ተብሏል። ለማንኳኳት መሄድ ያስፈልጋል፣ ዋጋ መክፈል ያስፈልጋል። የሚያንኳኳ ሰው ፀሐዩንም ብርዱንም አልፎ እበር ላይ የደረሰ ነው። ዋጋ መክፈልን የሚፈራ ትውልድ ቢሰጠው እንኳ በክብሩ አይዘውም። እግዚአብሔር አንዳንድ ነገሮችን የሚያዘገይብን አክብረን እንድንይዘው ነው። ዋጋ ያልከፈልንበትን ነገር በቀላሉ ነው የምንጥለው። በሕይወታችን ውስጥ ስልቹነት፣ ጀምሮ አለመጨረስ እያጠቃን ነው። አንድን ነገር ጀምራችሁ እንደሆነ ፈጽሙት ከኃጢአት በቀር። ኃጢአት ሲያቋርጡት ነው ክብሩ፣ ሲጨርሱት ይጨርሳል። ሌሎች ነገሮችን ግን የጀመራችሁትን ጨርሱ። ብዙ ጅምሮች በሕይወታችን አሉ። ትምህርት ጀምረናል፣ አቁመናል። ስፖርት ጀምረናል፣ አቁመናል። ራሳችንን ወደ ስርዓት ውስጥ ለመክተት ጀምረናል፣ አቁመናል። ጓደኝነት፣ እጮኝነት ጀምረናል፣ አቁመናል። ትዳሩን እንጀምራለን፣ እናቆመዋለን። ስልቹነት፣ አለመጨረስ አመል ይሆናል። አንድን ነገር አለመጨረስ፣ ያለመጨረስ የስልቹነትን ጠባይ ይወልዳል። እንዳይለምድብኝ ብላችሁ የጀመራችሁትን መጨረስን መለማመድ አለባችሁ። ልማድ እንዳይሆንብኝ፣ ሕይወቴ እንዳይሆን አለመጨረስ። ዛሬ የምታዩት ነው። ወረተኝነት በጣም እየበዛ ነው ያለው። ከስልቹነት የሚወጣ ነው። ሁል ጊዜ አዳዲስ ሰው መተዋወቅ፣ ይሄ ጉዳት አለው ወገኖቼ። ፍቅራችን፣ ወዳጅነታችን ተጀምሮ የሚፈጸም መሆን አለበት። ስልቹነት፣ አለመጨረስ ለጭንቀት ይዳርጋል። 12ኛ ፍቅር አልባ መሆን። መቼም ፍቅር አልባ ሰው ሕይወት የሌለው ግዑዝ ሐውልት ነው። ፍቅር የሌለው ሰው በውስጡ ደስታ የለው፣ ነፃነት አይሰማው፣ ፍርሃት ያሳድደዋል።
ፍቅር የሌለው ሰው ሁሉም ነገር ሸክም ይሆንበታል። መወደድም ሸክም ይሆንበታል። ስጦታ ሸክም ይሆንበታል። ወዳጅነት ሸክም ይሆንበታል። ፍቅር ለነገሮች ሁሉ ቅለትን ይሰጣል። ከባድ ስራችሁን በድል የምትወጡት ፍቅር ሲኖራችሁ ነው። ሀገራችሁን ከወራሪ ከሰባሪ፣ አገርን ከወራሪ ወገንን ከሰባሪ የምታድኑት ፍቅር ሲኖራችሁ ነው። ፍጹም ፍቅር ፍርሃትን አውጥቶ ይጥላል ይላል መጽሐፉ። ብዙ ፍርሃትና ስጋቶች አሉብን። ፍርሃቶቻችን ምንጫቸው ፍቅር አልባ ማንነት ሊሆን ይችላል። ፍቅር ካለን 1000 ሰራዊት በቀኛችን 1000 ሰራዊት በግራችን የከበበን ያህል ሙቀትና ልበ ሙሉነት ይሰማናል። ደግሞም በዚህ ዓለም ላይ ለመውደድ ወይም ለመወደድ ካልሆነ በቀር የምንኖርበት ሌላ ምክንያት የለንም። ፍቅር አልባ እየሆንን ስንመጣ ጭንቀት እየከበበን ይመጣል። የከረሙ ሐዘኖች፣ ፍቅርን የገፋ ልብ ወደ ጭንቀት ነው የሚራመደው። የከረሙ ሐዘኖች ይቆዩና በሰዎች እናዝንና ከዛ በኋላ ወደ ድባቴ ውስጥ እንገባለን። የከረሙ ሐዘኖች እየደጋገምን የምናዝንበት ሁኔታ፣ የምናዝንባቸው ሰዎች እየቆየ ሲመጣ ወደ ድባቴ ውስጥ ይከቱናል፣ ወደ ጭንቀት ውስጥ ይከቱናል። ልባችን ለፍቅር ዝግ ከሆነ፣ ሰውን ላለመውደድ የምንጠነቀቅ ከሆነ፣ ፍቅር ሲመራን የማንከተለው ከሆነ፣ ፍቅርን ለመምራት የምንሞክር ከሆነ ጭንቀት እያጠቃን ይመጣል። ስለዚህ ከጭንቀት ከምንወጣበት ነገር አንዱ ፍቅር ነው። ፍቅር ለዛኛው ሰውዬ ስንል የምናደርገው አይደለም። በሕይወት ለመኖር ብለን የምናደርገው ነገር ነው። ፍቅር ለዛኛው ሰውዬ ሳይሆን ለራሳችን የምንውለው ውለታ ነው። ሰዎች ለሆዳቸው እንጀራን፣ ለአካላቸው ልብስን፣ ለኑሯቸው ቤትን ይከጅላሉ። በትልቁ ለመኖር የሚያስፈልገን ነገር ፍቅር ነው። ፍቅር ከሌለ እየበላን ይርበናል፣ እየለበስን ይበርደናል፣ እቤት እያደርን ፍርሃት ይነጠናል። ፍቅር ጉድለቶቻችንን ሁሉ የመሙላት አቅም አለው። 13ኛ የጭንቀት መንስኤ በአሰቃቂ አደጋ ውስጥ ማለፍ። በአሰቃቂ አደጋ ውስጥ ማለፍ። በጦርነቱ ውስጥ ያለፉ ሰዎች፣ ከተለያየ አደጋ የተረፉ ሰዎች፣ በሌሎች ላይ የደረሱ አደጋዎችን በዓይናቸው ያዩ ሰዎች ለጭንቀት ይጋለጣሉ። በጦርነቱ ውስጥ ያለፉ ሰዎች ከጦርነቱ በኋላ ድጋፍ ያስፈልጋቸዋል። ጦርነት በተካሄደበት አካባቢ አካላዊ ውድቀት ብቻ አይደለም፣ ስነ ልቦናዊ ውድቀትም አለ። ተስፋ መቁረጥ አለ፣ ጭንቀት አለ፣ ፍርሃት አለ፣ ድንጋጤ አለ። ያ ብቻ አይደለም፣ ጭካኔን መለማመድም ይኖራል። ስለዚህ በጦርነት ውስጥ ያለፉ ህዝቦች የምክር አገልግሎት ያስፈልጋቸዋል። በጦርነት ውስጥ የተሳተፉ ወታደሮች ከሌላው ጋር ተቀላቅሎ ለመኖር የምክር ድጋፍ ያስፈልጋቸዋል። በአሰቃቂ አደጋ ውስጥ ማለፍ ለጭንቀት ይዳርጋል። ይሄ መውጣት አለበት፣ በአፍ መነገር አለበት።
ለሚያማክሩን ሰዎች ከውስጣችን አውጥተን መናገር አለብን። ደጋግመን ባወራነው ቁጥር ከውስጣችን እየታጠበ ይመጣል። እግዚአብሔር በቦታው መናገርን ፈውስ አድርጎ ሰጥቶናል። አለቦታው ከተናገራችሁ በቁስላችሁ ላይ ጥዝጣዜ ትጨምራላችሁ። በቦታው መናገር ግን፣ ስቃይን ከውስጥ ማውጣት ግን ፈውስ ነው። 14ተኛ መደናገር የጭንቀት መንስኤ ነው። በዚህ ዓለም ላይ ከመጠን ባለፈ መንገድ መጠበቅ በጣም ይጎዳል። ሰዎችን ከመጠን በላይ መጠበቅ፣ ልንሄድበት የምንፈልገውን የሰው ሀገር ከመጠን በላይ መጠበቅ፣ ልንገባበት ያለንን ትዳር ከመጠን በላይ መጠበቅ፣ ልንጀምረው የምንፈልገውን ስራ፣ ራዕይ ከመጠን በላይ መጠበቅ። መጠበቃችን ልኩን ማግኘት ሲያቅተው መጨነቅ እንጀምራለን። በዚህ ዓለም ላይ ያለንን ድርሻ ቢሆንም ባይሆንም ብለን ነው መያዝ ያለብን። ብዙ ሰው ትዳር ውስጥ ከገባ በኋላ ጭንቀት ውስጥ ገብቷል። ትዳርን ይጠብቅበት የነበረው ስዕል ስላልተገኘ ነው። በውጭ ሀገር ላይ የሄዱ ሰዎች ራሳቸውን ለጭንቀት የዳረጉት የእናት ቤት ሳይደላቸው የሰው ሀገር ይደላኛል ብለው ተምነው ስለሄዱ ነው። የትም ሀገር ብትሄዱ ሰማይና አፈር አንድ ነው። የትም ሀገር ብትሄዱ ካልጣራችሁ፣ ካልደከማችሁ መኖር አትችሉም። ብዙ ሰው የጠበቀውን ነገር ባለማግኘቱ ይደናገራል። ከሱ ጥፋት ይመስለዋል። ራሱን መውቀስ ይጀምራል። አይደለም፣ ዓለም ጎዶሎ ነው። ምንጠብቀውን ሁሉ ብናገኝ ኖሮ ዓለም ገነት ትሆን ነበረ። 15ኛ የጭንቀት መንስኤ ጫናዎች፣ ነገሮችን ሁሉ ማደራረብ፣ አንዳንድ ጊዜ ደግሞ አስጨናቂ ሁኔታ ውስጥ ማለፍ ለጭንቀት ይዳርጋል። አንዳንድ ትምህርቶች የቋጥኝ ያህል ነው የሚከብዱት። ዛሬ ሕፃናቱ ትምህርትን እየተዝናኑ አይደለም የሚማሩት። ባልጠና ወገባቸው የተሸከሙት ደብተር እያጎበጣቸው ነው ያለው። ይህን ሁሉ ትምህርት አንድ ተማሪ፣ አንድ ሕፃን ሊማረው ይችላል ወይ? ሊገባውስ ይችላል ወይ? ያውም ደግሞ ከሰው ሀገር ቋንቋ ጋር እየታገለ ወዲህ ከሰው ሀገር ቋንቋ ይታገላል፣ ወዲህ እውቀት ለመጨበጥ ይታገላል። በትምህርት ጫና ውስጥ የሚያልፉ ወጣቶች ይጨነቃሉ። አንዳንድ ከባድ የሆኑ የትምህርት መስኮች አሉ። ብዙዎች ይጨነቃሉ ሰውነታቸው እስኪያልቅ ድረስ። ለወራት ለዓመታት እንቅልፍ ያጣሉ። ጫናዎች ጭንቀትን ያመጣሉ። ኃላፊነት ጭንቀትን ያመጣል። ኃላፊነትን፣ አለቅነትን በራሱ በአመራር ጥበብ ካልያዝ ነው በጣም ይጎዳናል። ሁሉም ነገር የራሱ ጥበብ አለው። ዓለም ከጉልበት ይልቅ ለጥበብ የምትሸነፍ ናት። በጥበብ የተከወነች ዓለም ድል የምትነሳው በጥበብ ነው። ስለዚህ ኃላፊነት ላይ ስንቀመጥ የአመራር ጥበብን ማወቅ አለብን። የአመራር ጥበብን ከእግዚአብሔር መጠየቅ አለብን። ሁሉን ልስራው የሚል ባለስልጣን ራሱን ለጭንቀት ይዳርጋል። አንዳንድ ጭንቀቶች
ቤተሰባችንን እኛ የፈጠርነው እስኪመስለን ድረስ ያባንነናል። ሀገርን ብቻውን የሰራው እስኪመስል ድረስ አለቃው፣ ዳኛው ይባንናል። እግዚአብሔር ድርሻ ለሁሉም ሰውን ያከፋፈለው፣ ለአንድ ሰው ጠቅልሎ የሰጠው ድርሻ የለም። ሁሉም የራሱን ድርሻ መወጣት አለበት። የሌሎችን ድርሻ ልወጣ ማለት የሌሎችን ኑሮ መሰረዝ ነው። ብዙ ሰው እግዚአብሔር ባላሸከመው ሸክም ጎብጧል። 16ኛ የጭንቀት መንስኤ ቃል መግባት። ቃል መግባት መልካም ነው። ብሉይ ኪዳን፣ ሐዲስ ኪዳን የምንለው የእግዚአብሔር ቃል ኪዳን ነው። እግዚአብሔር በብሉይ ኪዳን ለእስራኤል ኪዳን ሰጠ። በሐዲስ ኪዳን ደግሞ ለዓለም ሁሉ ኪዳን ሰጠ። እግዚአብሔር የኪዳን አምላክ ነው። ቃል መግባት ጥሩ ነው። ቃላችንን ግን መፈጸም አለብን። ለምን? እግዚአብሔር ይጠብቃል። ስሜታዊነት ግን በሁሉ ቦታ ቃል እንድንገባ ያደርገናል። ስሜታችሁ ኑሯችሁን አያውቀውም፣ ጓዳችሁን አያውቀውም። ስሜታችሁ ከናንተ ባዕድ ነው። ስሜታችሁ ትቷችሁ ለመሄድ በር ላይ ቆሞ የሚያነሳሳችሁ ነው። አንዳንድ ጊዜ በሄድንበት ሁሉ፣ ባናገርነው ስልክ ሁሉ፣ በሰማነው ችግር ሁሉ ቃል እንገባለን። ከስሜቱ ስንወጣ ለካ ምንም አንችልም። መጨነቅ እንጀምራለን። አንዴ ቃሌን ሰጥቼ ምን ልሆን ነው እንላለን። ቃል ስንገባ ማሰብ አለብን። ጊዜ መውሰድ አለብን። 1 ቀን 2 ቀን 3 ቀን ማሰብ አለብን። ከቻልን ቃል ሳንገባ ማድረግ መልካም ነው። ቃል ከገባን ደግሞ እንደምናደርገው እርግጠኛ እንሆን። አስቀድመን በተስፋ እናስደስታቸዋለን። ስንፈጽመው ደግሞ በታማኝነታችን እናኮራቸዋለን። ቃል መግባት ክፉ አይደለም፣ ግን በስሜት ከሆነ ለጭንቀት ይዳርገናል። 17ኛ ሰውን ለማስደሰት መኖር። ሁሉን ሰው ላስደስት የሚል ሰው ሁሉን ሰው ያስከፋል። ሁሉን ወዳጅ ለማድረግ የሚነሳ ሰው ሁሉ ጠላት ይሆንበታል። እኛ የተሰራ ነው ለእግዚአብሔር ክብር ነው። የሰው አጫዋች፣ የሳቅ ምንጭ ለመሆን አልተፈጠርንም። ሰዎች ላስደስታችሁ ባልናቸው ቁጥር እየተከፉ ይመጣሉ። ምክንያቱም ፍላጎታቸው እየጨመረ ከአቅማችን በላይ እየሆነ ይመጣል። የተፈጠርነው እነሱን ለማስደሰት ይመስላቸዋል። ስፍራቸውን የተቀመጡበትን ቦታ ያጡታል። ሁልጊዜ የመቀበል ድርሻ እንዳላቸው ይሰማቸዋል። ብዙ ሰዎችን ያስከፋናቸው እናስደስታችሁ ስንላቸው ነው። እኛ መኖር ያለብን እግዚአብሔርን ለማስደሰት ነው። ያን ጊዜ እግዚአብሔርን የሚያውቅ ሰው ይደሰትብናል። በሀገራችን የምታዩት ነው። ፍጹም ይሉኝታ የሌላቸው፣ ይሉኝታቸው ከአይምሮ በጨው የታጠበ ብዙ ሰዎች አሉ። የዚያን ያህል ደግሞ በጣም ለሰው የሚጨነቁ፣ የሰው ነገር ያጎበጣቸው፣ ሁሉን ላስደስት ብለው የራሳቸውን ሕይወት የሰረዙ፣ ደክመው የማይመሰገኑ ብዙ ሰዎች አሉ። ሁሉም ልኩን፣ ሁሉም ቦታውን መያዝ አለበት። ሰውን ለማስደሰት መኖር ለጭንቀት ይዳርጋል። ራሳችንን መሆን አለብን። ራሳችንን ስንሆን ሰዎች በነፃነታችን መማረክ ይጀምራሉ።
ተጨንቀን የምናደርገው ነገር ግን ለእነርሱም ጭንቀት ነው የሚፈጥርባቸው። 18ኛ ለጭንቀት የሚዳርግ ባዕድ አምልኮ። በባዕድ አምልኮ ውስጥ የሚያልፉ ሰዎች ለጭንቀት ይዳረጋሉ። እግዚአብሔር አንሶባቸው ከጠላት እርዳታ የሚጠይቁ ሰዎች ለጭንቀት ይዳረጋሉ። ምክንያቱም ሰይጣን ሰላም የለውም፣ ሰላም መስጠትም አይችልም። ብዙ ሰዎች ከሃይማኖታቸው ከቤተ ክርስቲያን የሚወጡበት ምክንያት ምን ይመስላችኋል? አብዛኛዎቹ ቤተሰቦቻቸው በአምልኮ ባዕድ ውስጥ ያሉ ሰዎች ናቸው። ያንን አምልኮ ባዕድ የሸሹ የሚመስላቸው ሃይማኖትን ሲለውጡ ነው። ከባዕድ አምልኮ ከሰይጣን አሰራር የምንሸሸው ግን በሕያው እግዚአብሔር በማመን ነው። ሃይማኖትን መለወጥ በራሱ ለጭንቀት የሚዳርግ ነው። እግዚአብሔር ከሰጠን ቤተ ክርስቲያን መውጣት በራሱ ለጭንቀት የሚዳርግ ነው። ባዕድ አምልኮ የጭንቀት መንስኤ ነው። የሰይጣን አምልኮ ባለበት ሀብት ቢኖር፣ ስልጣን ቢኖር፣ ዝና ቢኖር ሰላም የለም። ብዙዎች ዝነኛ ሆኑ፣ ሰላማቸውን ግን አስረከቡ። ሀብታም ሆኑ፣ ሰላማቸውን አስረከቡ። ባለስልጣን ሆኑ፣ ሰላማቸውን አስረከቡ። የቀለድንበት የክርስቶስ ሰላም ፈልገን ተመኝተን ያለን ሁሉ ሰውተን ላናገኘው እንችላለን። የክርስቶስን ሰላም አክብራችሁ ያዙት። 19ኛ የጓደኝነት መፍረስ። ጓደኛ እንደ ንስሐ አባት ነው የሚታየው። ለአበ ነፍሱ ለመንገር ያፈረ ለባልንጀራው ይንገረው የሚል ንባብ አለን። ባልንጀራው ለአባቱ ይንገርለት ነው። ጓደኛ የነፍስ አባት ነው። የኛን ሁሉ ነገር የሚያውቅ ያለ ካባ ያለ ቀሚስ ያለውን ማንነታችንን የሚያውቅ ነው። ጓደኝነት ጥበቃ ይፈልጋል። ጓደኝነት በባህሪው የትዳር መቆያ አይደለም። ትዳር እስኪመጣ ድረስ የምንቆይበት ትዳር የሚባል አውቶቡስ የምንጠብቅበት ፌርማታ አይደለም። ብዙዎች ወደ ትዳር ሲገቡ ጓደኛ አሁን በቃኝ ይላሉ። ለትዳራቸው የማይነግሩት ጓደኛ ግን ቢኖር የሚነግሩት ብዙ ጭንቀት አለ። የትዳር ጓድም ያኛውን የትዳር አጋሩን ጓደኞችን በማስጣል ተግቶ ይሰራል። ነገር ግን የጓደኝነት መፍረሶች ምክርን፣ መደፋፈርን፣ መበርታትን ስለሚያሳጣ ለጭንቀት ይዳርጋል። ትዳር የራሱ በረከት ነው ያለው። ጓደኝነት የራሱ በረከት ነው ያለው። ጓደኝነቶቻችንን እስከ ትዳር ድረስ መቆያ ከማድረግ ወደ ትዳር ከገባንም በኋላ አጠገባችን ያለውን ሰው በማይነካ መንገድ መቀጠል አለበት። ለዚህ ነው ጓደኞቻችን በነበሩ ጊዜ የተረጋጋ ማንነት ነበረ። ጓደኞቻችንን ሁሉ እንበትንና አንድ ሰው ላይ ሁሉን ሀብታችንን እናፈሳለን። የዚያን ጊዜ መጨነቅ እንጀምራለን። ያ ሰው ሲከዳንም አብረን ስለ መጥፋት ነው የምናስበው። አብረን ስለ መሞት ነው የምናስበው። ለምን? ሁሉን ሸኝተን አንዱን ሰው ብቻ በሰማይና በምድር ያለ ብቸኛ ሀብታችን አድርገነዋል። ያ ሰው ልፍ ሲልብን ሕይወት ይጨልምብናል። 20ኛ የጭንቀት መንስኤ ብቸኝነት። ብቸኝነት ብዙ ሰው ብቸኝነትን ሲያስብ ትዳር የሌለውን ሰው፣ ልጆች የሌሉትን ሰው
ቤተሰብ የሌለውን ሰው ነው የሚያስበው። ብቸኝነት በአብዛኛው በሞቀ ከተማ ውስጥ የሚገጥም ነው። ባህታዊ እንሌለ ብሁት የሆነ ብቸኛ የሆነ ነው። ከእግዚአብሔር ጋር ለመነጋገር በበረሃ የሚኖር እንደ ዮሐንስ መጥምቅ እንደ ኤልያስ የሚኖር ነው። እሱ ብቸኝነት ያጠቃው አይደለም። ብቸኝነት በአብዛኛው ያለው በሞቀ ከተማ ውስጥ በሞቀ ትዳር ውስጥ ነው። ትዳሩም በዙሪያችን ያሉትም ሰዎች ከላይ እንደምንደርበው ጋቢ ናቸው። ብቸኝነት ግን የውስጥ ብርድ ነው። ብርዱ በውስጣችን ውስጥ ቀድሞ ከገባ ከላይ ምንም ብንደርብ፣ እቤቱ ውስጥ እሳቱን ብናቀጣጥል፣ ማሞቂያውን ብንለኩሰው ብርዱ ሊወጣ አይችልም። ብቸኝነት ውስጣዊ ብርድ ነው። ዙሪያችንን የከበቡን ሰዎች ሊያስወግዱልን አይችሉም። በውስጣችን ሊያድር የሚችለው እግዚአብሔር እሱ ብቻ ከብቸኝነት ብርድ ያላቀናል። ብቸኝነት በሽምግልና ዕድሜ ላይ በጣም እየገጠመ ይመጣል። ወገኖቼ በዚህ ዓለም ላይ የማግኘት መጨረሻው ምን ይመስላችኋል? ድህነት ነው። አገኘው ብለህ አልጋ ትገዛለህ፣ ሐኪሙ ደግሞ መደብ ላይ ተኛ ይልሃል፣ መሬት ላይ ተኛ ይልሃል። ድህነት ነው። አገኘው ተብሎ ማሩ ቂቤው ስጋው ይገባል። ሐኪሙ የሚያዘው ምንድን ነው? ዘይት የሌለው ቂቤ የሌለው እንደዚህ የሌለው የድህነት ምግብ ነው የሚያዘው። ዛሬ የምታዩት ነው። አገኘው ብለን ያማረ ጫማ አድርገናል። አይ ከመሬት አትለያዩ አፈር እርገጡ ደግሞ እየተባለን ነው። ጭቃን አባረርን፣ ጭቃና ቡካ ተብሎ ዛሬ ልጆች ተከፍሎላቸው ጭቃ ያቦካሉ። እግዚአብሔር ይመስገን እኛ በነፃ ነው ያቦካ ነው። የሀብት መጨረሻው ድህነት ነው ወገኖቼ፣ ድህነት ነው። የመውለድ መጨረሻው መሃንነት ነው። ልጆቻችን እንደው አልፎ አልፎ ከደወሉ እድለኞች ነው። በጣም የሚወዱን ከሆነ ሰራተኛ ነው የሚቀጥሩልን። ስለዚህም ከደግ ልጃችን ክፉ ባላችን ክፉ ሚስታችን እሷ ትሻላለች። ለምን? አብረውን የሚቀጥሉት ሽምግልናውን አብረውን የሚጓዙት እነሱ ስለሆኑ። ስለዚህ ልጆቻችሁ እያደጉ ሲመጡ በትዳር አጋራችሁ ላይ ከመኩራት እንደውም ማጥብቃችሁ መያዝ አለባችሁ። ልጃችሁም ለልጁ ነው የሚጨነቀው። እናንተ ተመልሳችሁ ወላጆቻችሁን እንዳላያችሁት ልጆቻችሁም ያንን ነው የሚደግሙት። የሽምግልና ዕድሜ ላይ ብቸኝነቶች ሊሰሙ ይችላሉ። ስለዚህም ከእግዚአብሔር ጋር በጣም መጋጠም ያስፈልጋል። የጸሎት ሰው መሆን ያስፈልጋል። ለብቸኝነት ዘመናችን፣ ለሽምግልናው ዘመናችን የሚረዱ ነገሮችን አሁን መያዝ ያስፈልጋል። ብዙ መጻሕፍት ማንበብ ያስፈልጋል። ምክንያቱም ነገ ሽምግልና ላይ አይንም ቢላል ማንበብም ይከዳል። ብዙ ጥበቦችን መሰብሰብ ያስፈልጋል። የዜማ መሳሪያዎችን አሁን መማር ያስፈልጋል። እንቅስቃሴዎችን፣ ስፖርትን አሁኑኑ መጀመር ያስፈልጋል። የሽምግልና ዕድሜ ስራ የሚሰራበት ዕድሜ ነው። የዕድሜ ሰፈፍ አይደለም። የዕድሜ ቅራሪ አይደለም። ስራ የሚሰራበት ነው። በደሞዝ ሳይሆን በጸጋ ክፍያ ስራ የሚሰራበት ነው። ብቸኝነት ይልቁንም በሽምግልና ዕድሜ ላይ የሚሰማ ብቸኝነት ለጭንቀት ይዳርጋል። ብዙ በዕድሜ የገፉ ሰዎች በጭንቀት ውስጥ እያለፉ ነው። እነሱም ስለማያውቁት ጎኔን ያመኛል፣ እጄን ይከዳኛል፣ ይጠዘጥዘኛል፣ ይወጋጋኛል ነው የሚሉት። ዋነኛው ችግራቸው ጭንቀት ነው። የጭንቀታቸው መንስኤ ደግሞ ብዙ ነበረኝ አሁን ግን ባዶዬን ቀረው፣
ብዙ ወለድኩኝ፣ የወላድ መሃን ሆንኩኝ የሚል ስሜት፣ ጓደኞቻቸው የሚወዷቸው በሕይወት አለመኖራቸው፣ ብቻቸውን የቀሩ ሆነው ሲሰማቸው ለጭንቀት ይዳረጋሉ። ብቸኝነት የጭንቀት መንስኤ ነው። እንቀጥላለን። ለአምላካችን ለእግዚአብሔር ምስጋና ይሁን። ስልቹነት ከሕይወታችን መራቅ አለበት። ጀምሮ መጨረስን መልመድ አለብን። ይሄ ጭንቀትን የምናሸነፍበት ነው። ልባችንን ዝግ ማድረግ የለብንም። ለፍቅር ክፍት መሆን አለብን። ሰውን መውደድ አለብን። እንኳን ሰው እንስሳትን መውደድ አለብን። እጽዋትን፣ አበቦችን መውደዳችንን ማረጋገጥ አለብን። ፍቅር ከጭንቀት ነፃ ያወጣል። በአሰቃቂ አደጋ ውስጥ አልፈን ከሆነ በሚኮረኩሙ፣ በሚያስጨንቁ፣ በሚያሸብሩ ሰዎች ጋር ኖረን ከሆነ የትዳር አጋሮቻችን ሳይቀር እያስበረገጉ ከሆነ ያኖሩን መረዳት አለብን። ውስጣችን ያለው ፍርሃት በምክር መውጣት አለበት። መደናገር ገጥሞን ከሆነ ነገሮችን እንደጠበቅናቸው አላገኘን እንደሆነ ለጭንቀት ሊዳርገን ይችላል። ግን ራሳችንን እንደዚህ አይነት ህይወት ውስጥ ያገኘ ነው አዳም በመሳሳቱ እንጂ ጠብቀነው ፈልገነው የተሰጠን ሆኖ አይደለም፣ የተፈረደብን ነው። ጫናዎቻችንን በልኩ ማድረግ አለብን። 2-3 ትምህርት የጀመረ ጫናውን መቀነስ አለበት። ጫናውን መቀነስ አለበት። 2-3 ስራ የጀመረው ሰው ተወጠርኩ የሚል መቀነስ አለበት። በኃላፊነት ቦታ ያለ ሁሉን እኔ ካልሰራሁት ማለትን ማስቀመጥ አለበት። ይሄ ከጭንቀት የምንወጣበት ነው። ቃል መግባትን፣ በስሜት ቃል መግባትን እሱን ማቆም አለብን። ቃል መግባት ጥሩ ነው፣ ግን እንደምንችለው ማረጋገጥ አለብን። ለመፈጸም መትጋት አለብን። ሰውን ማስደሰት መልካም ነው። ኑሯችን ግን ህይወታችን ግን ሰውን ለማስደሰት ሁሉን ወዳጅ ለማድረግ ከሆነ የሁሉም ጠላትነት በላያችን ላይ ይዘንባል። እግዚአብሔርን ለማስደሰት እንኑር። የዚያን ጊዜ ለሰው እንተርፋለን። ባዕድ አምልኮ በባዕድ አምልኮ ውስጥ ካለን፣ የባዕድ አምልኮ ስጋትም ካለን እግዚአብሔር መጠጊያ ነው። ፈሪሃ ሰይጣንን አይደለም መጽሐፍ ቅዱስ የሚነግረን፣ ፈሪሃ እግዚአብሔርን ነው። እግዚአብሔር ይገስጽ እኔ ክርስቶስ ነኝ በሉ። የጓደኝነት መፍረስ ለጭንቀት ይዳርጋል። ስለዚህም ጓደኞቻችሁን ጥሩ ጓደኞቻችሁን ጥሩ ትዳር ስታገኙ ጥሩ ጓደኝነትን ማፍረሻ አይደለም። የጓደኝነት ፋይል ሌላ ነው፣ የትዳር ፋይል ሌላ ነው። አትቀላቅሉት። አንድን ሰው ስታገኙ ሁሉን አያስረሳችሁ፣ ሁሉንም በልኩ ያዙት። ይሄ ብቻ አይደለም። ብቸኝነት፣ በሽምግልና የሚገጥም ብቸኝነትን እሱን ለማሸነፍ እግዚአብሔርን ማገልገል፣ የጸሎት ሰው መሆን፣ ስፖርትን መስራት፣ ማስታረቅ፣ ምክርን መለገስ፣ በእድሜያችን የተማርነውን ነገር ወደ ማስታወሻ ወደ መጽሐፍ መለወጥ፣ ሕፃናትን ማገልገል፣ ለአዲስ ትውልድ ታሪክ መንገር፣ ብዙ ስራ ነው ያለብን። ለአምላካችን ለእግዚአብሔር ምስጋና ይሁን። አቤቱ እናመሰግንሃለን ስለሰጠህን ጊዜ፣ በጎ ስለሆነው ስለ አንተ በረከት፣ ከፍለን ስለማንጨርሰው ድንቅ ስጦታ፣ በሰማይም በምድርም ክብር ምስጋና ለአንተ ይሁን። በምንጨነቅበት ነገር ሁሉ ዛሬ የነፃነት ንፋስ እንዲነፍስ፣ ሰላም ስጋችንን፣ ነፍሳችንን፣ መንፈሳችንን ሁሉ እንዲያጸና አቤቱን እንለምንሃለን። በተለያየ ሁከት ውስጥ ለሚያልፉ ሁሉ በተዘጋ ቤት ገብተ ሰላም ለእናንተ ይሁን ያልክ ጌታ ዛሬም በተዘጋ ልብ ገብተ ሰላም ለእናንተ ይሁን በላቸው። የሚያረጋጋ ቅዱስ መልአክን ላክልን። ሀገሩን ከጥፋት ሕዝቡን ከመከራ ሰውርልን። ሰላማዊ ዘመን እዘዝልን። የምናየውን የምንሰማውን ሁሉ ቀድስልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።